ያልተሳካ ውሸት ከፊያሜታ አምሃ። ልቤ በፍቅር የሞላ ፈገግታ ከፊቴ የማይጠፋ ሴት ነበርኩ። እዚህ ምድር ላይ እንደኔ ደስተኛ የሆነች ሴት ያለች አይመስለኝም ነበር። ግን አሁን ያ ሁሉ ጠፍቷል፣ በተቃራኒው ሆኗል። ልቤ ምድረ በዳ፣ ፊቴ በሐዘን ቆፈን መጥቶታል። ደስታ ከኔ ርቆ የህይወት ትርጉሙ ጠፍቶብኛል። ምንምና ማንም ደስታዬን ሊመልስልኝ አይችልም። የወደፊት ህልም የለኝም። የኔ መሞት የሚጎዳቸው ሰዎች ስላሉ ብቻ ነው በህይወት ያለሁት። አንገቴን አቀርቅሬ የልብስ ቀዳዳ አሰፋለሁ። ትምህርቴን ጨርሻለሁ፣ ግን ወጥቼ ሌላ ስራ አልፈለኩም። ከአባቴ ጋር ልብስ እየሰፋው ነው የምውለው። አባቴ ፊት ለፊቴ ቁጭ ብሎ እየሰፋ ነው። በመሃል አቁሞ እኔን አተኩሮ ያየኛል። አስተያየቱ ሐዘን የተሞላበት ነው። ልጄ አንገትሽን ቀና አድርጊ፣ ትንሽ ረፍት አድርጊ ይለኛል። እኔ ግን ረፍት ማድረግ አልፈልግም። አባቴ ሰዓቱን ተመለከተ። ተነሽ ወደ ቤት እንሂድ፣ እናትሽ እየጠበቀችን ነው ሲለኝ ቀና ብዬ ተመለከትኩት። ገና እኮ አልመሸም፣ በዛ ላይ ብዙ የሚሰፋ ልብስ አለ አልኩት። አባዬ በረጅሙ ተነፈሰ። ልጄ ዛሬ ቀኑ ምን እንደሆነ ረሳሽው እንዴ? ዛሬ እኮ የኔና የእናትሽ አኒቨርሰሪ ነው። እንደ ሁል ጊዜው ዛሬም እናከብራለን አለኝ። አባዬ እናንተ አክብሩ፣ እኔ እዚህ ልቆይ ተበሳጨብኝ። አዎ ወንድምሽ አብሮን የለም፣ ሌሎች የጎደሉ ሰዎችም አሉ፣ ግን እኛ አለን፣ ያለነው እናከብራለን ብሎ ሲቆጣኝ ተነስቼ ተከትዬው ወጣሁኝ። ከአባዬ ጋር ወደ ቤት ሄደን እማዬ ለራት ምግብ እያዘጋጀች ነበር። ቤት ውስጥ ትንሽም ሆነ ትልቅ ዝግጅት ሲኖር ምግብ የምታዘጋጀው እናቴ ናት። አሁንም ሰራተኛዋ ሸዋዬ እያለች እሷ ኩሽና ገብታ እየሰራች አገኘናት። እማዬ ላግዝሽ ብዬ ወደሷ አስጠጋ። እገዛ አልፈልግም፣ እስከምጨርስ ከሸዋዬ ጋር ጠረጴዛውን አስተካክሉ አለችኝ። ወንድሜን ካጣንበት ጊዜ ጀምሮ ቤታችን የሐዘን ካባ ለብሷል። ያ ሁሉ ሳቅና ጨዋታ የነበረበት ቤት አሁን ወህኒ ቤት መስሏል። ከሸዋዬ ጋር ሆነን ጠረጴዛውን አስተካክለን እማዬ ሰራርታ ስትጨርስ ወደ ክፍሏ በመግባት ልብሷን ቀየረች። እናቴ ወንድሜ ከሞተ ጊዜ ጀምሮ ጥቁር አውልቃ አታውቅም። ዛሬ እንኳን ትቀይራለች። ጥቁራት ልብስም ብዬ ጠብቄ ነበር፣ ግን አላደረገችውም። አባዬም እንደሷ ጥቁር ልብስ አላወለቀም። አመሻሽ ላይ ወደ ጠረጴዛው ቀረብን። ጠረጴዛው ሰፊ ነው። እናቴ ያዘጋጀችው ምግብ ብዙ ነው፣ ግን ሶስታችን ብቻ ነበርን ወደ ጠረጴዛው የቀረብነው። እማዬ ወንድሜ ይቀመጥበት የነበረውን ወንበር ባይኗ አቃኘችው። ሁላችንም በሐዘን አንገታችንን አቀረቀርን። ሸዋዬ ፊት ለፊት ቆማ የጎደለ ነገር ካለ ንገሩኝ አለች። እናቴ ምንም የጎደለ ነገር የለም፣ አንቺም ቁጭ በይና ከኛ ጋር ተመገቢ አለቻት። ሸዋዬ ከኛ ጋር ተቀመጠች። ሁላችንም ፊታችን ሐዘን አጥልቶበታል። መመገብ ልንጀምር ስንል በሩ ተንኳኳ። ሸዋዬ ተነስታ በሩን ከፈተችው። ሞገስና አባቱ አቶ ኃይሉ እንዲሁም ታላቅ እህቱ መሰረት ናቸው። ኬክና አንዳንድ ስጦታዎችን ይዘዋል። ተነስተን ሰላም አልናቸው። የሞገስ አባት አቶ ኃይሉ ጉሮሮውን ጠርጎ ሳንጋበዝ በመምጣታችን በጣም ይቅርታ፣ መሰረትና ሞገስ ናቸው ይህንን ሐሳብ ያመጡት። ቤተሰብ ማለት ነን፣ ሄደን አብረናቸውና ሲሉኝ መቃወም አልቻልኩም አለ። እማዬም እንዲቀመጡ ጋበዘቻቸው። አሁን ጠረጴዛው ሞላ፣ ግን አሁንም ጎዶላችን አልሞላም። አንድ ትርፍ ወንበር አለ። ሞገስ ወንበሩ ላይ አፍጥጦ እየተመለከተ መቼም ቢሆን የዚህ ጠረጴዛ ግርማ ሞገስ አይመለስም አለ። አይኖቹ ላይ ያቀረረውን እንባ በጣቶቹ ጠረጋቸው። መሰረት ወንድሟን ተቆጣችው። አሁን የመጣነው ያጣነውን እያስታወሰን ለማዘን ሳይሆን ጥሩ ጊዜ ለማሳለፍ ነው አለች። ሁላችንም በዝምታ መመገብ ጀመርን። ይህኔ ወንድሜ ቢኖር የዚህ ቤት ድባብ የተለየ ይሆን ነበር። ሳቅና ጨዋታ አይጠፋም።
ታላቅ ወንድሜ ጥበቡ እንደ ስሙ ጥበበኛ ነበር። አስተዋይ፣ ጠንካራና ተጫዋች ነበር። ከዓመታት በፊት እዚህ ቤት ውስጥ የተለየ ታሪክ ነበር። እኔና ሞገስ አብሮ አደግ ጓደኛሞች ነን። ጥበቡ ከሁለታችንም በእድሜ ቢበልጠንም ጓደኞቹ እኛ ነን። ምንም ነገር ስናደርግ ሶስታችንም አንነጣጠልም። እኔና ሞገስ ኮሌጅ ስንማር እሱ የባንክ ማኔጀር ሆኖ ይሰራ ነበር። ስራው አድካሚ ቢሆንም ለኛ ግን ጊዜ አያጣም። ሁልጊዜም ለቤተሰቡ ጊዜ አለው። እኔ ብቻዬን ሆኜ አላውቅም። ወንድሜ ከሌለ ሞገስ አብሮኝ ይኖራል። ሞገስ ከሌለ ደግሞ ወንድሜ አለ። እርሜን አንድ ቀን ብቻዬን ብውል ከአንድ ሸበላ ጋር ተዋወቅኩ። ከኮሌጅ ግቢ ወጥቼ ታክሲ ለመያዝ ቆምኩኝ። የሞገስና የወንድሜ ያለመኖር ስለጎዳኝ እያማረድኩ ነበር። ምክንያቱም አንደኛቸው ቢመጡ ታክሲ ሊያዝ ብዬ አልቸገርም ነበር። እየጠበቅኩ ነበር። ታክሲ ሲዘገይ ከጎን ወደ ቆመ መኪና አጠጋ ብዬ ተደገፍኩት። በዛውም ሊፕስቲኬን ለማስተካከል ወደ መስታወቱ ጎንበስ ብዬ መቀባት ጀመርኩ። እየተቀባው ያለ መስታወቱ ወደ ታች ወረደ። ደንግጬ ወደ ውስጥ አየው። ሸበላ ወንድ ነው። የተሸከምሽው ቦርሳ ለስሙ ትልቅ ነው፣ ግን እጅ መስታወት እንኳን ልትይዥበት አልቻልሽም አለ። ንግግሩ አበሳጨኝ። እንደዚህ አገልግሎቱን የጨረሰ መኪና መንገድ ዳር እንደማገኝ ስለማውቅ መያዝ አልፈለኩም አልኩት። ከት ብሎ ሳቀ። ታክሲ እስከሚመጣ ፀሐይ ከሚመታሽ ምን የፈለግሽበት ላደርስሽ አለኝ። መኪናውን ከፍቼ ለመግባት አላቅማማውም። ወደ ውስጥ ገባው። ቤቴ የት እንደሆነ ነግሬው ወደዛ መጓዝ ጀመርን። የናቅሻት መኪና ውስጥ ያለ ማቅማማት መግባትሽ ገርሞኛል አለ። ከመቆም መራመድ ይሻላል ብዬ ነው አልኩት። እያወራን ያለ ስልክ ተደወለለት። ያሽከረከረ ስለነበር ድምጹን ስፒከር ላይ አድርጎ ነበር ሲያወራ የነበረው። የደወለችለት እናቱ ናት። ልውሌ የምጣፍጥ ሽሮ ሰርቻለሁ፣ ቅርብ ቦታ ከሆነ ያለው ሳይቀዘቅዝ መተህ ብላ አለችው። እሱም በፈገግታ ተሞልቶ የኔ ውድ እናት ትንሽ ቆይቼ እመጣለሁ አለ። ከእናቱ ጋር ያወራበት መንገድ በጣም ደስ የሚል ነው። ምን እንደነካኝ አላውቅም፣ ግን ከሱ ጋር ሂጄ እናቱ የሰራችለትን ሽሮ መብላት አማረኝ። የእናትህን ሽሮ አብረን ሄደን ብንበላ ደስ ይለኛል አልኩት። በግርምት ነበር የተመለከተኝ። ማናት ብትለኝ ምን ልላት ነው አለ። የጓደኛዬ እህት ናት ወይም ጓደኛዬ ናት ማለት ትችላለህ አልኩት። አዲስ ነገር ማድረግ እፈልጋለሁ። ያንን የጀመርኩት ደግሞ በዚህ መንገድ ነው። ሉል ጥያቄን ተቀብሎ የእናቱን ሽሮ ሊጋብዘኝ ይዞኝ ሄደ። ሰፈራቸው ቅያስ የበዛበትና ውስጣ ውስጥ ያለው ነው። መኪናውን ልክ እንደ ሰው እርምጃ ቀስ እያደረገ ነበር የሚያሽከረክረው። የሚያልፉት ሰው ሁሉ ጎንበስ እያሉ በመስታወቱ እየተመለከቱት ሰላም ይሉታል። እዚህ ሰፈር መኪና ያለው ብቸኛው ባለሀብት አንተ ነህ መሰል አልኩት እየሳኩኝ። እሱም ፈገግ ብሎ እኔም እንደነሱ እግረኛ ነኝ፣ የያዝኩት መኪና የኔ አይደለም፣ በሹፍርና ተቀጥሬ ነው የምሰራው አለ። ቤቱ ደረስን። እማዬ እንግዳ ይዤ መጥቻለሁ ብሎ ይዞኝ ገባ። እናቱም እሰይ እንኳን ይዘህ መጣህ አለችው። እናቱ አጠር ደልደል ቀላ ያለች ናት። ፊቷ በደስታ የተሞላና ፈገግታ የታከለበት ነው። ልክ እንደምታውቀኝ አቅፋ ሳመችኝ። ተከሽና የተሰራችው ሽሮ ቀረበችልን። እውነት ለመናገር እንደዚህ የሚጣፍጥ ሽሮ በልቼ አላውቅም። በጣም ጠግቤ እንኳን መብላት ማቆም አልቻልኩም። ይህችን የመሰለችው እንግዳ ይዘህ እንደምትመጣ ቀድመ ብትነግረኝ ደህና ነገር ሰርቼ ጠብቃችሁ ነበር አለች። እኔም እንደዚህ የሚጥም ምግብ በልቼ እንደማላውቅ ነገርኳት። እናቱም ፈገግ ብላ ያየችኝ አለቃው ነሽ እንዴ በማለት ጠየቀችኝ። እኔ ከመመለሴ በፊት ሉል መለሰላት። አይደለችም ማዬ፣ ከዚች ጋር ገና ዛሬ ነው የተዋወቅነው አለ። ገና ስሜን እንኳን አያውቅም፣ ግን ቤቱ ጋብዞኛል። እናቱ ደነገጠች። በምን ተዋወቃችሁ አለችው። እሱም የተፈጠረውን አጋጣሚ ነገራት። የማታውቃትን ሴት እንዴት እዚህ ይዘህ ትመጣለህ ብላ አልተቆጣችውም። አብረን እንተዋወቅ፣ ስምሽ ማን ነው ልጄ በማለት ጠየቀችኝ።
ምስራቅ እባላለሁ ማለት ስሜን አስተዋወቅኩ። ልዑል ይባላል፣ ብቸኛው ልጄ ነው። እኔ አልማዝ እባላለሁ፣ ግን የልዑሌ ጓደኞች እትዬ እያሉ ነው የሚጠሩኝ። አንቺም እትዬ ብለሽ መጥራት ትችያለሽ ብላ ነገረችኝ። ድንገት ዛሬ ከወንድሜና ከሞገስ ብርቅ ይሄ ነገር ተፈጠረ። ግን ደስ የሚል አጋጣሚ ነው የተፈጠረው። በፈለግሽው ሰዓት ደውለሽ እትዬያችን ጣፋጭ ሽሮሽን ሰርተሽ ጠብቂ ማለት ትችያለሽ አለችኝ። የልዑልን እናት አመስግኜ ተሰናብቼ ወጣው። ልዑል የመኪናውን በር ከፍቶ አስገባኝ። አክብሮቱ ደስ የሚል ነው። ያወራን ሰፈር ድረስ አደረሰኝ። ዛሬ ደስ የሚልና የተለየ ቀን እንዳሳልፍ አድርገኸኛል፣ አመሰግናለሁ አልኩት። እሱም ከኔ ጋር በመተዋወቁ በጣም ደስ እንዳለው ነገረኝ። እየተመሰጋገንን ያለ ወንድሜ ስልክ ደወለ። እዛው መኪና ውስጥ እንዳለው ስልኩን አነሳሁት። ወንድሜ ቀጥታ ነበር የጠየቀኝ። እስካሁን ቤት አልገባሽም? የት ነው ያለሽው አለኝ። እኔም ምንም ሳልዋሽ ነገርኩት። እናም አሁን ሰፈር እንደደረስኩ አሳወቅኩት። እና ጓደኛሽን ለምን ወደ ቤት እንዲገባ አትጋብዡም? አስተዋውቂኝ አለኝ። እኔም ወደ ልዑል ዞር ብዬ ያየሁት በምልክት ጠየቅኩት። እሱም ትንሽ ካቅማማ በኋላ እሺ ብሎ ተስማማ። በቃ እየመጣን ነው ብዬ ስልኩን ዘጋሁት። ለወንድምሽ ጓደኛዬ ነው ስትዩ በሌላ መንገድ አልተረዳም ብዬ አስባለሁ አለ። ልዑል በጣም የተጨነቀ ይመስላል። እኔ ወደ እናቱ ሲወስደኝ ምንም አልመሰለኝም ነበር። እሱ ግን ተጨንቋል። አረ በሌላ መንገድ አይረዳም፣ ደግሞ አትጨነቅ፣ ቤተሰቦቼ ፈታ ያሉ ናቸው ብዬ ወደ ግቢ ይዤው ገባው። ወደ ቤት ስንገባ ወንድሜና ሞገስ ብቻ ናቸው ያሉት። አባዬና እማዬ ቤት ውስጥ አልነበሩም። ወንድሜ ልዑልን በአክብሮት ነበር ሰላም ያለው። ሞገስ ግን ከተቀመጠበት ሳይነሳ እንኳን ደህና መጣ አለው። እህቴ አዲስ ጓደኛ ስላገኘች ደስ ብሎናል አለው። እነሱ ሲያወሩ እኔ ወደ ኩሽና ሄድኩኝ። ሸዋዬን ሻይ እንድታፈላ ነግሬያት ተመለስኩኝ። ወንድሜና ልዑል ለረጅም ዓመት እንደሚተዋወቅ ሰው ነበር የሚያወሩት። ሞገስ ግን በመሃል አንዳንድ ቃላቶችን ጣል ከማድረግ ውጪ ፈታ ብሎ አያወራም። ልዑል እጅ ላይ ንቅሳቶች አሉ። ከነዛ መካከል የእናቱ ስም አለ። ወንድሜ ስለ ንቅሳቱ ጠየቀው። የእናት ስም ነው ወይስ የሚስት አለው። ልዑል ፈገግ ብሎ የእናቴ ነው፣ ሚስት ገና አላገባውም፣ ሳገባ እሷን ነቀሰዋለሁ አለ። ወንድሜም ከት ብሎ በመሳቅ እሱ እንኳን አታድርግ፣ ከእናትህና ከእህት ውጪ ሴትን አትመን፣ አግብተህ ለዓመታት አብረሃት ብትኖር አታውቃትም፣ ምናልባት ድንገት ተነስታ ጥላ ልትሄድ ትችላለች፣ ያኔ ንቅሳቱ ብቻ ይቀራል አለው። ልዑል ግን በወንድሙ ሐሳብ አልተስማማም። የምወዳት ከሆነ ችግር የለውም፣ ስሟን ሰውነቴ ላይ ባየሁት ቁጥር ትዝታዎቻችን እየደመቁ ይሄዳሉ፣ ከልብ ያጠፋም አለ። ወንድሜ ሌላ ሐሳብ ሰነዘረ። ሰባብራ ከሄደች ለምን ትዝታዋን ታደምቀዋለህ? የሚሻለው እኮ እሷን የሚያስታውስ ነገር አለመኖሩ ነው አለ። ልዑልና ወንድሜ በዚህ ርዕስ ጉዳይ ላይ ጥልቅ የሆነ ንግግር እያደረጉ ነው። እኔና ሞገስ ደግሞ በዝምታ ተመልካቾች ነን። ከትንሽ ቆይታ በኋላ አባዬና እማዬ ወደ ቤት መጡ። ወንድሜ ልዑልን አስተዋወቃቸው። ጓደኛችን ነው አለ። አባዬ የልዑልን እጅ ጠበቅ አድርጎ ያዘው። እማዬ ደግሞ በፈገግታ እየተመለከተችው የፊልም ተዋናይ ነህ እንዴ አለችው። ልዑል ከት ብሎ ሳቀ። አይደለውም ብሎ መለሰላት። እሷም ለምን እንደዛ እንዳለችው አብራራች። አቋምህና መልከ መልካምነትህ እንዲሁም ወንዳ ወንድነት ፊልም ላይ የምናያቸው ልዑሎች ትመስላለህ አለችው። ወንድሜም እየሳቀ የሚገርመው ስሙም ልዑል ነው አላት። ልዑል ከኛ ጋር አምሽቶ ራት በልቶ ነው ወደ ቤቱ ለመሄድ የተነሳው። ላደረጋችሁልኝ መስተንግዶ ከልብ አመሰግናለሁ አለ። ከዚህ በኋላ እንደ ቤትየው በፈለክበት ሰዓት መምጣት ትችላለህ። እንደውም ከነገ ወዲያ አኒቨርሰሪያችን ስለሆነ ከእናት ጋር እንድትመጡ ጠርተናችኋል አለችው እማዬ። ቤተሰቦቼ ቀለል ያሉና ከሰዎች ጋር ተግባቢ እንደሆኑ አውቃለሁ። ግን ከልዑል ጋር ባንዴ ነበር የተቀራረቡት። እኔና ወንድሜ እንዲሁም ሞገስ ከልዑል ጋር አብረን ወጣን። ልዑልና ሞገስን ለመሸኘት ነው የወጣነው። አንዳንዱ ቀን የተባረከ ነው። የዛሬዋ ቀን ለኔ የተለየች ቀን ናት።
ከናንተ ጋር ስለተዋወቅኩ ደስተኛ ነኝ። በጣም አመሰግናለሁ አለ። ልዑል ይህንን ሲናገር ሞገስ የጎሪጥ ነበር የሚመለከተው። ወንድሜ የልዑልን ትከሻ ቸብ በማድረግ ከዚህ በኋላ የእህቴ ብቻ ሳይሆን የኔና የሞገስም ጓደኛ ሆነሃል አለው። አዎ አንተ የኛ ጓደኛ ሆነሃል፣ እሷ ሌላ ሴት ጓደኛ ትፈልግ አለ ሞገስ። ልዑል ለነበረው ቆይታ አመስግኖ ሄደ። ሞገስንም ተሰናበት ነው። ወንድሜ እጁን ትከሻዬ ላይ ጣል አድርጎ ወደ ቤት ለመግባት እየተራመድን እያለ አንድ ነገር ጠየቀኝ። ከልዑል ጋር እውነት ዛሬ ነው የተዋወቃችሁት አለ። ለምን እንደጠየቀኝ ግራ ተጋባው። ለምን ጠየከኝ አልኩት። ምክንያቱም ፍቅር እየሸተተኝ ስለሆነ ነው አለ ወንድሜ። ገና ዛሬ ያወቅኩትን ወንድ መጠርጠሩ ገረመኝ። ወንድሜ ልዑልን ገና ዛሬ ነው ያወቅኩት። በዛ ላይ ቤት እንዲመጣ ያደረግከው አንተ ነህ። ስለዚህ ሌላ ነገር አታውራ ስለው የተስተካከለውን ጸጉሬን በጣቶቹ መነቃቅሮ አበላሸብኝ። አንቺ እቴን ማንም እንዲጋራብኝ አልፈልግም፣ ግን ጸባዩ ታይቶ ተገምግሞ ካለፈ ችግር የለውም አለ። ጸጉሬን ስላፈረሰብኝ ተናድጄ እየተነጫነጭኩ ወደ ክፍሌ ገባው። ዛሬ ደስ የሚል ቀን ያሳለፍኩት። በፍጥነት ዲያሪዬን ከፍቼ መጻፍ ጀመርኩ። በነጋታው ሞገስ ቤት ድረስ መጥቶ ወደ ኮሌጅ ይዞኝ ሄደ። ሞገስ ዛሬ እንደሌላው ቀን አልሆነም። ዛሬ ደብሮሃል ምንድነው በማለት ጠየቅኩት። እሱ ግን እንዳልደበረው ነገረኝ። እኔ ደግሞ ጥሩ ሙድ ላይ አለመሆኑን ስለተረዳው የዛሬው ክላስ ብዙም ስላልሆነ ለምን ለወንድሜ ደውለንለት ፈታ እንልም አልኩት። ወንድምሽ እኮ ስራ አለው፣ በዛ ላይ ክላስ መግባት ግዴታ ነው አለ። እሱ እንደዚህ ደብሮት ልተወው አልፈለኩም ነበር፣ ግን አብሬው እንደሆነ እድል ስላልሰጠኝ ወደ ክላስ ገባው። ሞገስ ልክ እንደ ቤተሰቤ ነው። ምንም ነገር እንዲያስከፋው አልፈልግም። እሱ ብቻ ሳይሆን እህቱና አባቱም ከኛ ጋር እንደ ቤተሰብ ናቸው። ወላጆች የተጋቡበትን ቀን እንደ ትልቅ በዓል ነው የሚያከብሩት። እኔና ወንድሜም ይህንን ቀን በጉጉት ነው የምንጠብቀው። ሞገስና ቤተሰቦቹ እዚህ ፕሮግራም ላይ ይገኛሉ። ሰብሰብ ብለን ደስ በሚል ሁኔታ እናከብራለን። በአሁኑ ሌላ ቤተሰብ ተቀላቅሎናል። ልዑልና እናቱ ይመጣሉ። ዝግጅቱ ተዘጋጀ። እኛም እንደተለመደው ተሽቀርቅረን እንግዶቻችንን እየጠበቅን ነው። እነ ሞገስ መጡ። እነሱም በጣም አምሮባቸዋል። ሞገስ ሰላም ካለኝ በኋላ ዛሬ በጣም አምሮብሻል ብሎ አድናቆቱን ገለጸልኝ። ወንድሜ በስስት ተመለከተኝ። የኔ ሁልጊዜም ቢሆን ውብ ናት አለው። ወደ ራት ጠረጴዛው ገና አልቀረብንም። የሚጠጣ እየጠጣን እየተጫወትን ነው። ሰዓቴን ተመለከትኩት። እነ ልዑል አርፍደዋል። እንደሚመጡ ነግሮኝ ነበር፣ ግን እስካሁን አልመጡም። የነሱ አለመምጣት እንዳስጨነቀኝ ሞገስ አስተውሏል። ወደ እኔ ጠጋ ብሎ የክብር እንግዶች የሚመጡ አይመስለኝም አለ። እኔ ግን በእርግጠኝነት ይመጣሉ አልኩት። ይህንን ተናግሬ ሳልጨርስ በሩ ተንኳኳ። አሁን ልቤ አረፍ አለ። ልዑል ከእናቱ ጋር ነበር። ሁለቱም አምሮባቸዋል። ለወላጆቼ ስጦታ ይዘው ነበር። የኔም ቤተሰቦች በአክብሮት ሰላምታ አቀረቡላቸው። ወንድሜ የልዑልን ትከሻ አጥብቆ በመያዝ በዚህ ልዩ በሆነ ቀናችን አብራችሁን ስለሆናችሁ እናመሰግናለን አለው። የልዑል እናት አቅፋ ሰላም አለችኝ። እንኳን ደህና መጣሽ አልኳት። ሰብሰብ ብለን ወደ ጠረጴዛው ቀረብን። ደስ የሚል ምሽት ነበር። ከሌላው ጊዜ በተለየ ዛሬ በርከት ብለናል። ይሄ ራሱ ትልቅ ነገር ነው። ትላልቆቹን ውስጥ ትተን እኛ ወጣቶቹ በረንዳ ላይ ተቀመጥን። እየጠጣን መጫወት ጀመርን። ወንድሜ ከልዑል ጋር በጣም ተቀራርቧል። የሚያወሩት ነገር ተገጣጥሟል። እኔና ሞገስ አፋችንን ከፍተን እነሱን እያዳመጥን ነው። በመሃል ስለ ወንድሜ መወራት ተጀመረ። ስለ ተጣላት ፍቅረኛው እያወራ ነበር። የአዜብን ስም ሲያነሳ አንገቴን አቀረቀርኩ። ምክንያቱም የተጣሉበት ምክንያት በኔ ስለሆነ ነው። አዜብ ወንድሜ ከቤተሰቡ ጋር ያለው ቁርኝት ያበሳጫታል። በተለይ ደግሞ ከኔ ጋር ትልቅ የሆነ ችግር አለባት። እሱ በሌለበት ከተገናኘን በጣም እንጣላለን። እሱ ካለ ደግሞ ጠንከር ባሉ ቃላቶች እኔን ለማሸማቀቅ ትሞክራለች። አንድ ቀን ስለ ሽምግልናው ለመነጋገር ወደኛ ቤት መጣ ነበር። ማዬ ጋር መጨቃጨቅ ጀመሩ። በሰዓቱ ወንድሜ ውጭ ላይ ስልክ እያናገረ ነበር።
እንደተጋባን ቤት እንከራያለን ብላ ስትናገር እማዬ ደግሞ ለምን ትጣደፋላችሁ? ለተወሰነ ጊዜ እዚህ ቆይታችሁ ቀስ ብላችሁ ቤት ትፈልጋላችሁ። በዛ ላይ ቤታችን በጣም ትልቅ ነው፣ ምንም የሚያስጨንቅ ነገር የለም አለቻት። አዜብ ግን አልተስማማችም። ከዚህ በኋላ በሱ ትከሻ ላይ መኖር ይብቃችሁ፣ የራሳችንን ሕይወትን መስርትበት አለች። ንግግሯ ሁላችንን የሚያናደደ ነው። ምክንያቱም አባትና እናቴ የራሳቸው ሽፎን ቤት አላቸው። አባቴ ልብስ ሰፊ ነው። በዛ ላይ ሌላ ሰፈር የተከራየ ቤት አላቸው። ከወንድሜ ገንዘብ ጠይቀው አያውቁም። ግን ወንድሜ በራሱ ማንም ሳይጠይቀው ለቤተሰቦቹ ብዙ ነገር ያደርጋል። በጣም የሚተሳሰቡ ቤተሰብ መሃል ገብታ እንደዚህ መናገሯ የሚያበሳጭ ነገር ነው። ትከሻው ላይ ማንም ሸክም እንዲሆንበት አልፈቅድም አለች። እኔ ዝም ማለት አላስቻለኝም። የወንድሜ ሸክም እኛ ሳንሆን አንቺ ነሽ አልኳት። ምክንያቱም ለጥፍር ለጸጉር እንዲሁም ለልብስ እያለች ገንዘብ የምትቀበለው እሷ ስለሆነች ነው። እኔና አዜብ መጣላት ጀመርን። እማዬና አባዬ ጭቅጭቃችንን ማስቆም አልቻሉም። ድንገት በጥፊ ስትመታኝ ወንድሜ ስልኩን ጨርሶ ሲገባ ፊት ለፊት ተመለከታት። ፊቱ ባንዴ ተቀየረ። ምንም ነገር ከመናገሩ በፊት የመታችኝን ጥፊ መለሰላት። ሁላችንም ደነገጥን። አባዬ መሃል ገብቶ ተቆጣው። ወንድሜ ግን አልተረጋጋም። ገና ሽማግሌ ሳይላክ እህቴ ላይ እጅሽን ካነሳሽ ሳገባሽ ደግሞ ቤተሰቦቼን ከቤት ታባረሪያቸዋለሽ። ስለዚህ ይሄንን ግንኙነት ካሁኑ ማቋረጥ አለብኝ። ሽምግልና ጋብቻ የሚለውን ነገር እርሹ፣ ድጋሚ አይንሽን ማየት አልፈልግም አላት። ለቤተሰብ ብለ የወደፊት ሕይወትን እያፈረስክ ነው፣ በደንብ አስብበት አለችው። እሱ ግን ሳያቅማማ እጇን እየጎተተ ከቤት አስወጣት። እኛ እባክህ እንደዚህ አታድርግ እያልን ለመን ነው። እሱ ግን አዜብን ከቤትም ከሕይወቱም አስወጣት። አዜብን ከልብ ስለማትወዳት ነው እንጂ ብትወዳት ኑሮ እንደዚህ አትጨክንባትም ነበር አልኩት። ይሄ አለመውደድ ጉዳይ አይደለም። ቤተሰቤን ያላከበረች ሴት እኔንም አታከብረኝም አለ ወንድሜ። ከዛ በኋላ ከሴት ጋር አይቼው አላውቅም። እኔ ግን ለሱ የፍቅር ሕይወት መፍረስ ራሴን ወቅሳለሁ። እሱ በተደጋጋሚ ባንቺ ምክንያት አይደለም ይለኛል። እኔ ግን የሚሰማኝ እሱ ነው። አሁንም ስለ አዜብ እያወራ ነበር። ለቤተሰቤ ክብር የሌላት ሴት ማግባት አልፈልግም እያለ ነው። አዜብ በእኔ ምክንያት ነው ከሕይወት የወጣችው። አሁን ድረስ ራሴን ወቅሳለሁ አልኩት። ወንድሜ ወደ እቅፉ አስገባኝ። አንቺ ምንም ያደረግሽው ነገር የለም፣ እንዲሁም ከተጋባም በኋላ ከመፋታት ነው ያዳንሽኝ አለ። ልዑል እኔና ወንድሜን በፈገግታ እየተመለከተ ፍቅራችሁ ደስ ይላል አለ። እውነቱን ነው። የኔና የወንድሜ ቁርኝት ለየት ያለ ነው። የሚያቀን ሰው ስለኛ መዋደድ ሳያወራ አያልፍም። ወንድሜና ሞገስ ከወላጆቻችን ጋር ለማውራት ወደ ውስጥ ሲገቡ እኔና ልዑል ውጭ ላይ ቀረን። እኔና እናቴ እንደዚህ አይነት ቀን አሳልፈን አናውቅም። ዛሬ ምስጋና ላንቺና ለቤተሰቦች ይሁንና ደስ የሚል ጊዜ ነው ያሳለፍነው አለ። አነጋገሩ ለዛ ያለውና የተረጋጋ ነው። ደስ የሚል ነገር አለው። ልዑል እናቱ ናት ያሳደገችው። ከእናቱ በቀር ሌላ ቤተሰብ የለውም። እናቱም ከልጇ በቀር ሌላ ሰው የላትም። ደስታቸውንም ማዘናቸውንም ሁለቱ ብቻቸውን ነው የሚያሳልፉት። ዛሬ ከኛ ጋር በማምሸታቸው ደስ ብሎታል። እጁን ያስኩት። ቀና ብሎ ተመለከተኝ። አይኖቹ ውስጥ የማየው የብቸኝነት ስሜት አሳዘነኝ። ከዚህ በኋላ ቤተሰብ ነን፣ እርስ በርስ እንደጋገፋለን አልኩት። እሱም ፈገግ አለ። ስለተዋወቅኩሽ ደስ ብሎኛል በማለት አጥብቆ ያዘኝ። ከዛ ጊዜ በኋላ ልዑልና እናቱ ቤተሰባችን ሆኑ። እናቱና እናቴ የልብ ጓደኛ ሆነዋል። ልዑል ደግሞ ከወንድሜና ከአባቴ ጋር በጣም ተቀራርቧል። የሱ መምጣት የሞገስንና የወንድሜን ጓደኝነት ቀዝቀዝ እንዲል አድርጎታል። ግን ሞገስም ከሱ ጋር ጊዜ ያሳልፋል። እኔም ደስተኛ ነኝ። ግን በእኔና በልዑል መካከል ያለው ግንኙነት ለየት ያለ ነው። ልዑልን ወድጄዋለሁ። የሱም ስሜት ለየት ያለ ይመስለኛል። እንደምወደውና ምን ማድረግ እንዳለብኝ የማማክረው ሰው የለኝም። ለወንድሜ መናገር ፈራው፣ ለሞገስም መናገር አፈርኩ። በዝምታ በውስጥ ያስኩት። ግን በማደርገው ነገርና በመናገረው ቃላት እያስታወቀብኝ ነው። በተለይ ደግሞ ሰብሰብ ብለን ለመዝናናት ስንወጣ ሴቶች ሲመለከቱት እናደዳለሁ። ወንድሜንም ሞገስንም እየተበሳጨው ነበር የማናገራቸው።
አንድ ቀን ለመዝናናት ወጥተን እየተዝናናን እያለ ፊት ለፊታችን የተቀመጡ ሴቶች አይናቸው እኛ ላይ ነበር። አብረውኝ የተቀመጡት ወንዶች አማላይ መሆናቸውን አውቃለሁ፣ ግን ሴቶቹ እንደዚህ ማፍጠጣቸው አይን አውጣ እንደሆኑ እንዳስብ አደረገኝ። ወንድሜ ወደ ልዑል ጠጋ ብሎ ልዑል ሴቶቹ አንተ ላይ ነው ያፈጠጡት አለው። ልዑል ወደ ሴቶቹ ከመዞር ይልቅ ወደ እኔ ነበር የተመለከተው። ዙረ ፈገግ በለላቸው ጠይሟ ልጅ ቆንጂዬ ናት አለው ሞገስ። እሱ ግን አሁንም አልዞረም። እኔ ደግሞ ውስጤን ቅናት አቃጠለው። እዚህ የመጣ ነው ሴት ለማሽኮርመም እንደሆነ አላወቅኩም ነበር አልኩኝ። ወንድሜ የኔ ብስጭት ግራ አጋብቶታል። ምን ነው ቆንጆ ናቸው ስላልን ቀናሽ እንዴ? ካንቺ እኮ አይበልጡም አለኝ። ለምን ቀናለሁ? እንደውም እዚህ እናንተ ጋር መቆየት ደብሮኛል ብዬ ለመሄድ ስነሳ ወንድሜ እጄን ያዘኝ። ትንሽን ቆየና አብረን እንሄዳለን ብሎ እንድቀመጥ አደረገኝ። ከዛ ሰዓት ጀምሮ ወንድሜ እኔና ልዑልን በአይነ ቁራኛ ይመለከተን ነበር። ሞገስ ደግሞ የተለየ ባህሪ እያሳየኝ ነው። ከልዑል ጋር ብቻችንን እንድንሆን አይፈልግም። በዛ ላይ በጣም ተናዳጅ እየሆነ ነው። ከልዑል ጋር ብዙ ጊዜ ይጣላሉ። አንድ ቀን ግን ከቃላት አልፈው ቡጢ ተሰነዛዘሩ። አንተ ወደ ሕይወታችን ከገባህ ጀምሮ ሰላም የለንም፣ በጣም እጠላሃለሁ አለው። ልዑል ወደ ሕይወታችን ከመጣ ጀምሮ ከኔ ስሜት ውጪ ምንም የተቀየረ ነገር የለም። ሞገስ ግን በልዑል ደስተኛ አይደለም። ለምንድነው እንደዚህ አይነት የሚያስጠላ ነገር የምትናገረው በማለት ሞገስን ጮኩበት። ሞገስም ይሄ ሰው አይጠቅምሽም፣ ከሱ ራቂ፣ ከኛም ሕይወት አስወጪው አለኝ። እኔ ግን በዚህ ሰዓት ትክክለኛውን ስሜቴን ተናገርኩ። ልዑልን በጣም ወደዋለሁ፣ ከሱ መራቅ አልፈልግም አልኩት። ያኔ ሞገስ በንዴት መኪና ውስጥ ገብቶ እኔና ልዑልን ትቶን ሄደ። ልዑል እጆቼን አጥብቆ በመያዝ የእውነት ትወጂኛለሽ ወይስ ሞገስን ለማበሳጨት ነው የተናገርሽው ብሎ ጠየቀኝ። ልዑል የልቤን በር የከፈተ ወንድ ነው። ከሱ ጋር መሆን ፈልጋለሁ። ስለዚህ የልቤን መሻት ነገርኩት። ያንተ ምላሽ ምን እንደሆነ አላውቅም፣ ግን የኔ ስሜት ይሄ ነው ስለው እጄን ጎትቶ እቅፉ ውስጥ አስገባኝ። የኔም የልቤ መሻት አንቺ ብቻ ነሽ። ብነግርሽ ከህይወትሽ ታስወጪኛለሽ ብዬ ፈራው፣ መናገር አልቻልኩም አለ። እኔና ልዑል ፍቅር ብንጀምርም በድብቅ ነበር፣ ምክንያቱም የቤተሰቦቼ ምላሽ ምን እንደሆነ አላውቅም። በተለይ ደግሞ ወንድሜ ምን እንደሚል ፈርቻለሁ። ልዑልን እንደምወደው ለሞገስ ነግሬዋለሁ፣ ግን ፍቅር መጀመራችንን አያውቅም። ወንድሜ ልዑልና ሞገስ መጣላታቸውን ሲያውቅ ሁለቱንም ተቆጥቶ ለማስታረቅ እየሞከረ ነው። ምንድነው ያጣላችሁ ብሎ ጠየቃቸው። ሞገስ ለመናገር ሲሞክር እኔ ቀድሜ ያቋረጥኩት። በተራ ነገር ነው የተጣሉት፣ ምክንያት የላቸውም አልኩት። ወንድሜ ነገሩን ቀለል አድርጎ እንዲታረቁ አደረገ። ግን የታረቁት የእውነት አልነበረም። ሁለቱም እንደ ጠላት ይታያሉ። እኔ ደግሞ ለወንድሜ ከመናገሬ በፊት ሞገስ ቀድሞ እንዳይናገር ፈርቻለሁ። የልዑል እናት ግን ታውቃለች፣ በእኛ ግንኙነት ደስተኛ ናት። ይህንን ነገር ቶሎ ለቤተሰቦች አሳውቂና ተጋቡ፣ ከመሞቴ በፊት የልጅ ልጅ ማቀፍ ፈልጋለሁ አለችኝ። እማዬ በቅርቡ ይሆናል፣ ይቺ ቆንጆ ሴት ምራትሽ ትሆናለች አላት። እኔ ግን ከመመረቄ በፊት ወደ ትዳር መግባት አልፈልግም። ከምርቃት በኋላ ነው ስለ ሰርግ ማሰብ የምፈልገው። ይህንን ለልዑል ነገርኩት። መጋባታችን እኮ ትምህርትሽን ከመጨረስ አያግድሽም፣ ግን አንቺ ያልሽው ይሁን በማለት ጭንቀቴን ቀለል አደረገልኝ። ወንድሜም የኛን ድብቅ ፍቅር እየተጠራጠረ ነው። ይህንን ጥርጣሬውን የሚያረጋግጥለት ጨዋታ ተጫወተ። ሁልጊዜም የምንዝናናበት ካፌ ላናግርሽ ብሎ ይዞኝ ሄደ። ስንሄድ ልዑል ቁጭ ብሎ አገኘ ነው። ወንድሜ በጭንቀት ተንፍሶ እህቴ አንድ ነገር ልነግርሽ ነው አለ። የሆነ ያስጨነቀው ነገር እንዳለ ገብቶኛል፣ ንገረኝ፣ እየሰማሁ ነው አልኩት። አባዬ አንድ ነገር አስቧል፣ የጓደኛው ልጅ ጋር ሊድርሽ አስቧል አለኝ። በድንጋጤ ወደ ልዑል ዞርኩኝ። ልዑልም ደንግጧል። ከተቀመጠበት በመነሳት ይሄ ሊሆን አይችልም፣ በፍጹም አታገባም አለ። እኔም ወንድሜ ላይ አፍጥጬ አባቴ አብዷል እንበል፣ አንተስ ምን ሆነህ ነው? ወንድሜ የማላውቀውን ሰው እንዳገባ ትፈቅዳለህ አልኩት። ልዑል እጄን በመያዝ ምስራቅና እኔ ፍቅር ጀምረናል፣ ሌላ ወንድ እንድታገባ አልፈቅድም አለው። ወንድሜ በግርምት ተመለከተው። ወደ ኋላ ተደግፎ በመቀመጥ ስለዚህ የተደበቀው እውነታ ወጣ ማለት ነው አለ። ወንድሜ ይህንን ጨዋታ የተጫወተው
የደበቅነውን እውነት ለማወቅ ነበር። ስለዚህ በድብቅ ፍቅር ጀምራችኋል ማለት ነው አለ። ሁለታችንም በአፍረት አንገታችንን አቀረቀርን። ወንድሜ በጣም ይቅርታ ልነግርህ ነበር ግን ትቆጣለህ ብዬ ፈራሁ አልኩት። ልዑልም በፍርሃት እጁን እያፋተገ ልነግርህ ነበር ግን ከኔ ከምትሰማ ከእህት አንደበት ብትሰማ ይሻላል ብዬ ነው አለው። ወንድሜ ሁለታችንም የተናገርነውን በዝምታ ካዳመጠ በኋላ ወደ ልዑል ዘንበል ብሎ አይኖቹን እየተመለከተ መናገር ጀመረ። እህቴ ሕይወቴ ናት፣ በሷ አልደራደርም። በአንተ ምክንያት አይኗ ላይ እምባ ካየው ወይም በአንተ ምክንያት ካዘነች ቆራርጬ ላውሬን የምሰጥ አለው። ይሄ ማለት ግንኙነታችንን ተደግፈዋለህ ማለት ነው አልኩት በፈገግታ እየተመለከትኩት። ወንድሜም በእኛ ግንኙነት ፍቃደኛ እንደሆነ ነገረን። ልዑልና እኔ በደስታ ተቃቀፍን። ለወላጆቻችን ራሽ ተናገሪ እኔ አልናገርም አለኝ። እኔም ለነሱ ለመናገር የተወሰነ ቀን እንደሚያስፈልገኝ ነገርኩት። አሁን ትልቅ የሆነ ፍርሃት ቀሎልኛል እና አባዬ እንኳን አይሆንም ቢሉ ወንድሜ እንደምንም ብሎ ያሳምናቸዋል። ወንድሜ ለሞገስ ነገረው። ሞገስ ግን ተናደደ። ይህንን ግንኙነት አልቀበለውም አለ። የሞገስ ንግግር አበሳጨኝ። አንተ ተቀበልክም አልተቀበልክም እኔና ልዑል ከመጋባት አንርቅም ብዬ ትቻቸው ሄድኩኝ። ሞገስ ለምን እንደዚህ እንደሚሆን አላውቅም። ልዑል ጋር አይዋደዱም፣ ግን እኔ ወሰንኩት ውሳኔ መቀበል አለበት። ከቀናት በኋላ ለቤተሰቦቼ ነገርኳቸው። በጣም የሚገርመው ቤተሰቦቼ ከልዑል ጋር የጀመርኩትን ግንኙነት በደስታ ነበር የተቀበሉት። ቤተሰቦቼን በጣም ወዳቸዋለሁ። ነፃና ግልጽ ናቸው። በዛ ላይ የኔን ውሳኔ አይቃወሙም። የወሰንኩበት ጉዳይ መልካም ብቻ ላይሆን ይችላል። በውሳኔሽ ላይ መጥፎ ነገር ሊመጣ እንደሚችል ዝግጁ መሆን አለብሽ ብለው ቀድመው ይመክሩኛል። አሁንም እንደዛው ነው ያደረጉት። ይህ ነገር ይፋ ከሆነ ጊዜ ጀምሮ ሞገስ አኩርፎኛል። ከወንድሜ ጋር ደግሞ ከበፊቱ በላይ በጣም ተቀራርበዋል። ለመጀመሪያ ጊዜ ወንድሜና ልዑል ተጣልተው አየኋቸው። ወንድሜ ልዑልን በቦክስ ሲመታው አየው። በመካከላቸው ገብቼ ምን እንዳጣላቸው ጠየቅኳቸው። እነሱ ግን አልነገሩኝም። ለተወሰነ ቀን ተኮራርፈው ነበር። ሁለቱንም ተቆጥቼ አስታረኳቸው፣ ግን ድጋሚ ተጣሉ። ያውኑ ጸብ ግን ትንሽ ከረር ያለ ነበር። የጸባቸው መንስኤ ምን እንደሆነ አይናገሩም፣ ግን ይደባደባሉ። ድጋሚ ላስታርቃቸው ሞክርም አልተሳካልኝም። አባዬና ማዬም ሊያስታርቋቸው ሞከሩ፣ ግን ሁለቱም አንታረቀም አሉ። ወንድሜ ለምን እንደ ጠላት ታየዋለህ? ወንድሜ እኮ በጣም ነው የሚወድህ አልኩት። ልዑል በወንድሜ ተበሳጭቷል። ወንድምሽ ራሱን ብቻ ነው የሚያዳምጠው፣ ሰውን ማዳመጥ እንኳን አይችልም አለ። ወንድሜንም አናገርኩት። ልዑል እኮ እንደ ወንድሙ ነው የሚያይህ፣ በጣም ይወድሃል። ለምንድን ነው አይጥና ድመት የምትሆኑት አልኩት። እህቴ በማያገባሽ አትግቢ። አሁን አንድ ነገር እያጣራው ነው። እውነቱ ነው ካገኘሁት ከሱ ጋር መሆን አትችይም አለኝ። ይሄ ነገር ከረር ያለ መሆኑ ገባኝ። ከማዬና ከአባዬ ጋር ሰርግ ቤት ሄጄ ነበር። እዛ ቁጭ ብዬ የማስበው የወንድሜንና የልዑልን ጉዳይ ነው። እማዬ ወደ እኔ ጠጋ ብላ ምን ሆነሽ ነው ልጄ አለችኝ። እኔም ልዑልና ወንድሜ መካከል ያለው ነገር በጣም እያሳሰበኝ እንደሆነ ነገርኳት። እናቴ እጄን ጨመቅ አድርጋ የነሱን ጉዳይ ለራሳቸው ታዩ፣ በጊዜ ሂደት ይፈቱታል አለችኝ። ከሰርግ ቤቱ ስንወጣ ሞገስ ደወለልኝ። የልዑልና የወንድሜ ጸብ ስላስጨነቀው ተገናኝተን እናውራ፣ ለማስታረቅ እንሞክር አለኝ። ሞገስ ገና ዛሬ የሚያስደስተኝን ነገር ተናገረ። እኛ ሰፈር ያለ ካፌ ውስጥ ቁጭ ብሎ እየጠበቀኝ እንደሆነ ነገረኝ። እና አባዬን ወደ ቤት ሸኝቼ ሞገስ ወዳለበት ካፌ ሄድኩኝ። እንደ በፊቱ በፈገግታ ነበር የተቀበለኝ። ቁጭ ብለን ማውራት ጀመርን። ወንድሜና ልዑል የሚያጣላቸው ምክንያት ምን እንደሆነ የምታውቀው ነገር አለ በማለት ጠየቅኩት። ሞገስ አንገቱን አቀርቅሮ ለመናገር አቅማማ። ንገረኝ፣ ቆይቼም ቢሆን እኮ መስማቴ የማይቀር ነው አልኩት። ልዑል የደበቀሽ ነገር አለ ብሎ ጀመረልኝ። ምን እንደደበቀኝ ለማወቅ ጓጓው። ምንድነው አልኩት። ልዑል ሌላ ፍቅረኛ አለችው፣ በሹፍርና የሚሰራላት ሴት ፍቅረኛው ናት። ወንድምሽ ደግሞ ይህንን ነገር ሰምቷል።
ግን ልዑል ስለካደ ወንድምሽ ላንቺ ለማረጋገጥ ማስረጃ እየፈለገ ነው አለ። የተናገረውን ነገር ማመን ከበደኝ። ልዑልን እኮ ከልቤ ያመኘው ነበር። ምንም ነገር እንዳልደበቀኝና ለኔ ሁሉ ነገሩ ግልጽ እንደሆነ ነግሮኛል። እሱ ብቻ ሳይሆን እናቱም ነግራኛለች። ሞገስ ልዑል ታማኝ ነው፣ አይዋሸኝም አልኩት። ሞገስ ግን እርግጠኛ ሆኖ ነው የነገረኝ። እሱም ልዑል እየዋሸ እንደሆነ አምኗል። ሞገስን በተማጽኖ ለመንኩት። ልዑልን አምነዋለሁ፣ ስለዚህ ወንድሜ ይህንን የማይረባ ነገር እንዲያቆም አሳምነው አልኩት። ሞገስም በመዳፎቹ ጉንጮቼን እየነካካ አንቺን የሚያስደስትሽ ከሆነ የምችለውን አደርጋለሁ፣ አትጨነቂ ያለኝ። ከሞገስ ጋር ተስማማን። ያዘዝነውን ሻይ እየጠጣን እያለ የፖሊስ መኪናና አምቡላንስ ወደኛ ሰፈር ሲያልፍ አየሁት። በዛ ላይ ሰዎች እየተሯሯጡ ነው። የሆነ ነገር ተፈጥሯል አልኩት። ተነሽ ወደ ቤት ልሸኝሽ፣ ግርግር ካለ ቤት ይጨነቃሉ፣ ቶሎ መግባት አለብሽ አለ። አብረን ከካፌው ወጥተን ወደ ቤት ሄድን። የኛ ግቢ በሰዎች ተጥለቅልቋል። ልቤ በድንጋጤ ምቱን ጨምሯል። ሞገስ ምን ተፈጥሮ ነው አልኩት። እሱም በድንጋጤ አይኑ ፈቷል። ወደ ቤት ገባን። እማዬና አባዬ እያለቀሱ ነው። ፖሊሶች ቤቱን እየቃኙ ነው። ወደ እማዬ ጠጋ ብዬ እናቴ ምንድነው የተፈጠረው ማለት ጠየቅኳት። አይኗ አንድ ቦታ ላይ አፍጥጧል። ወደምታይበት ተመለከትኩ። የልዑል እጆች በካቴና ታስረዋል። እጆቹና ቲሸርቱ በደም ተጨማልቋል። ደንግጬ ወደ ቀኝ ስዞር ወንድሜ መሬት ላይ ተዘርሯል። ወንድሜ ብዬ ሩጬ ወደ ወደቀበት ሄድኩኝ። ፖሊሶቹ በፍጥነት እጄን ይዘው መለሱኝ። ወንድሜ ምን ሆኖ ነው እያልኩኝ እያለቀስኩ ጠየቅኳቸው። እነሱም ወንድምሽ ሞቷል አሉኝ። በድንጋጤ አንደበቴ ተሳሰረ። ልዑልን አየሁት። እሱም እያለቀሰ እኔ ወንድምሽን ምንም አላደረኩትም፣ እኔ ያልገደልኩትም እያለኝ ነው። ግን እጆቹ በካቴና ታስረዋል። አባቴ ልዑልን ለማነቅ እየተገለገለ ነው። ሞገስ እኔን ይዞኛል። ሕይወት ሁለት የምወዳቸውን ሰዎች ቀማችኝ። ሕይወቴና እስትንፋሴ የሆነውን ወንድሜን ድጋሚ ላላገኘው አመለጠኝ። ልዑልንም አጣሁት። ወንድሜን እንዳጣ አድርጎ ራሱንም አሳጣኝ። በጣም ከባድ ሐዘን ውስጥ ገባው። ቤተሰቦቼም ተሰባበሩ። ወንድሜን ያስገደልኩት እኔ ነኝ። ምክንያቱም ልዑልን ወደ ሕይወታችን ያስገባሁት እኔ ስለሆንኩ። በሶስተኛው ቀን ሐዘንተኞች በተቀመጡበት የልዑል እናት መጣች። የኔ ልጅ አልገደለውም፣ ልጄ ነፍሰ ገዳይ አይደለም እያለች መጮህ ጀመረች። እናቴ ከተቀመጠችበት ተነስታ በጥፊ መታቻት። ላንቺና ለልጅሽ ቤተሰብ ሆነናችሁ ነበር። የዋሃው ልጄ ለልጅሽ ወንድም ሆኖለት ነበር፣ እሱ ግን ልጄን ገደለው አለቻት። ሁለቱ እናቶች በልጆቻቸው ምክንያት ተፋጠዋል። ሰዎች የልዑልን እናት አስወጧት። እኔ ተከትዬ ወጣው። የልዑል እናት እያለቀሰች ልጄ ወንድምሽን በጣም ነው የሚወደው፣ እሱ አልገደለውም፣ እባክሽ እነሱን አትመኛቸው አለችኝ። ግን ልዑል ወንድሜን እንደገደለው የሚያረጋግጡ ነገሮችን ፖሊሶች አግኝተዋል። ልዑልን አምኜው ነበር፣ እሱ ግን ወንድሜን ነጠቀኝ፣ ሕይወቴን አበላሸው አልኳት። አዎ ከዛ ጊዜ በኋላ የኛ ሕይወት የተለየ ሆነ። ቤታችን በሐዘን ጠልሽቷል። ወላጆቼ ስቃይ አያውቁም። በተለይ እናቴ ሁልጊዜም ምሽት ላይ ወደ ወንድሜ ክፍል እየገባች ታለቅሳለች። እኔም ከኮሌጅ ተመርቄ ወጣው። ስራ መፈለግ አልቻልኩም። ከአባቴ ጋር ልብስ መስፋት ጀመርኩ። አንድም ቀን እንኳን እስር ቤት ሄጄ ልዑልን አላየሁትም። ወንድሜ ላይ ምን እንዳስጨከነው እንኳን አልጠየቅኩትም። ከባድ ሐዘን ላይ ነኝ። ውስጤ መቼም ቢሆን አይደንም። ሞገስና ቤተሰቦቹ በሐዘናችን ጊዜ ከጎናችን አልተለዩም። ሞገስ ሁልጊዜም ቢሆን አብሮኛል። ሐዘኔን ለማስረሳት የሚችለውን እያደረገ ነው። አሁን እሱም እንደ ወንድሜ የባንክ ማኔጀር ሆኗል። ዛሬ የወላጆች አኒቨርሰሪ ላይ ከቤተሰቦቹ ጋር ስጦታ ይዘው መጥተዋል። ራት ከተበላ በኋላ እማዬ ሞገስን አንዴ ላናግር ብላ ወደ ኩሽና ይዘው ገባች። እኔም እነ መሰረት ሳያዩኝ ወደ ኩሽና ሄድኩኝ። የኩሽናው በር ስር ቆሜ የሚያወሩትን መስማት ጀመርኩ። የተነጋገርነውን ነገር እስካሁን መጨረስ አልቻልክም። የሚከብድ ከሆነ ንገረኝ፣ ሌላ ሰው እፈልጋለሁ አለችው። አታስቢ፣ ትንሽ ቀን የቀረው እስር ቤት ያሉ ሰዎች አናግሬያለሁ። እናም በቅርቡ እንደሚጨርሱት ነግረውኛል። እመኚኝ፣ ያረመኔ ከጥቂት ጊዜ በኋላ ትንፋሹ ይቋረጣል አላት።
በድንጋጤ አይኔ ፈጠጠ። ማየና ሞገስ ልዑልን ለማስገደል እቅድ አውጥተዋል። ይህንን የሚያደርጉት በድብቅ ነው። እማዬ በረጅሙ ተንፍሳ ይህንን ነገር በፍጥነት አስጨርስና በቀላችንን እንቋጨው፣ ግን ምስራቅ እንዳትሰማ፣ ይህንን ነገር ካወቀች እቅዳችንን ታበላሸዋለች አለችው። ይህንን ነገር በመስማቴ ደንግጫለሁ። ምሽቱን ሙሉ መንፈስ እንዳየ ሰው ሆኛለሁ። እንግዶቹን ሸኝተን ወደ ክፍሌ ገብቼ በጭንቀት ስንቆራጠጥ ነበር። እንቅልፍ ሊይዘኝ አልቻለም። ልዑል የወንድሜ ገዳይ ነው። ወንድሜ የገባበት ጉድጓድ ቢገባ ብዬ እመኛለሁ። ግን ደግሞ እናቴና ሞገስ እጃቸው በደም እንዲጨማለቅ አልፈልግም። በጠዋት ተነስቼ ልዑል ወደ ታሰረበት ማረሚያ ቤት ሄድኩኝ። ለመጨረሻ ጊዜ ያየሁት ወንድሜ የሞተ ቀን ነው። አሁን ፊት ለፊቱ ተቀምጬ ላናግረው ነው። ተጠርቶ ወደ እኔ ሲመጣ ልቤ ደነገጠ። እሱም እኔን ሳይደንግጧል። ፊቱ በጺም ጫካ ተወርሷል። አንዴ ካየሁት በኋላ ድጋሚ ቀና ብዬ ፊቱን ማየት አልፈለኩም። ፊት ለፊት ያለው ወንበር ላይ ተቀመጠ። በመካከላችን ጠረጴዛ አለ። እዚህ የመጣሽው እውነታውን ለማወቅ ከሆነ ወንድምሽ እንዳልገደልኩት በድጋሚ ነግርሻለሁ አለኝ። እኔ ግን እሱን ማዳመጥ አልፈለኩም። የመጣሁት አንተን ለመስማት ሳይሆን እናቴንና ሞገስን ከስተት ለማስቆም ነው አልኩት። እሺ ምንድነው ንገሪኝ፣ እየሰማሁሽ ነው አለኝ። እኔም እናቴና ሞገስ ያቀዱትን እቅድ ነገርኩት። እነሱ ስተት እንዳይሰሩ ተባበረኝ፣ ካንተ የምፈልገው ይሄንን ነው አልኩት። ለእናትሽና ለሞገስ አስበሽ ነው ወይስ ለኔ ተጨንቀሽ በማለት ጠየቀኝ። ልቤን አዳምጬ ትክክለኛው የትኛው እንደሆነ አላውቅም፣ ግን ደግሞ ጭንቅላቴ የሚያስበው ለእናቴና ለሞገስ ነው። ወንድሜን አጥቼዋለሁ። አሁንም በድጋሚ እናቴንና ጓደኛዬን ማጣት አልፈልግም አልኩት። እኔ መሞት አያስጨንቀኝም። በጣም የምወደውና የማከብረውን እንዲሁም እንደ ወንድሜ የማየውን ጓደኛዬን ገድላል የተባልኩ ቀን የሞትኩት አለኝ። እባክህ ለምን የእናቴ ወጥመድ ውስጥ እንዳትገባ፣ ድጋሚ ቤተሰቤን አትቀማኝ በማለት ተናግሬ ወጣው። ከማረሚያ ቤት እንደወጣው እንባዬን መቆጣጠር አልቻልኩም። ስቅስቅ ብዬ አለቀስኩ። ልቤን አፈነኝ። ጠንክሬ መቆም አልቻልኩም። መንገድ ዳር ላይ ቁጭ ብዬ አለቀስኩ። ይህንን በማድረጌ አልተሳሳትኩም። ልቤ ገፍቶኝም ይሁን ወይም ለእናቴና ለሞገስ ተጨንቄ ምንም ይሁን ይህንን ማድረጌ ግዴታዬ ነው። በነጋታው ጠዋት ሞገስ በጠዋት ወደኛ ቤት መጣ። እንደገባ ከማዬ ጋር ወደ ወንድሜ ክፍል ገቡ። እኔም በር ላይ ጆሮዬን ለጥፌ ማዳመጥ ጀመርኩ። ልዑል ወደ ሌላ ማረሚያ ቤት ተዘዋውሯል አላት። እናቴ ተበሳጨች። እንደማትችል ብትነግረኝ ሌላ ሰው ፈልግ ነበር ብላ ተናገረችው። ወደ የትኛው ማረሚያ ቤት እንደተዘዋወረ የሚታወቅ ነገር የለም ብሎ ተስፋውን ቆረጠው። ከስተት ስለታደግኳቸው ደስ ብሎኛል። ከዛ ጊዜ በኋላ እማዬ ሞገስን በስርዓቱ አታናግረውም፣ ፊት ተነስዋለች። አንድ ቀን እናቴ ጋር ምን እንዳቀያየማቸው ሞገስን ጠየቅኩት። እሱ ግን እንዳልተቀያየሙ ነገረኝ። ሞገስ ከኔ ጋር ተጣብቋል። ወንድሜ ከሞተ ጀምሮ ይበልጥ ተቀይሯል። ራት እንድንበላ ጠየቀኝ። እኔ እንደተለመደው ወጣ ብለን ፈታን በላ ላይ መስሎኝ ነበር፣ ግን እሱ ስርዓት ያለው ራት ነበር የጠየቀኝ ደግሞ ከማዬና ከአባዬ ፊት ነበር። እማዬ ዝም ብትልም አባዬ ግን ዝም አላለም። ልጄ እናንተ እንኳን ወጣ በሉና ጥሩ ጊዜ አሳልፉ አለኝ። እኔም የአባቴን ትእዛዝ ተቀብዬ ተስማማው። ልብሴን ቀይሬ ከሞገስ ጋር ለራት ወጣው። ራት እየበላን እያለ ሁለታችንም ስለ ወንድሜ እያወራን ነበር። ወንድሜ ቢኖር ኖሮ እያልኩኝ ሳወራ እሱም አብረን ያሳለፍናቸውን እነዛን ውብ ጊዜያቶች በማንሳት ማውራቱን ቀጠለ። ራት ከበላን በኋላ አንድ አስደንጋጭ ነገር ጠየቀኝ። ለራሽም ለቤተሰብሽም አንድ አዲስ ለውጥ ማድረግ አለብሽ። እናትና አባትሽ በዚህ ሁኔታ ከቀጠሉ በሐዘን ብዛት መሞታቸው የማይቀር ነው። ስለዚህ አንቺ የሆነ ነገር ማድረግ አለብሽ አለኝ። እኔም የነሱ ጉዳይ አስጨንቆኛል፣ ግን ምን ማድረግ እንዳለብኝ አላውቅም አልኩት። ለምን አንጋባም? ምናልባት የኛ መጋባት ለነሱ የሐዘን መርሻ ይሆናቸው ይሆናል አለኝ። በጥያቄው ደንግጫለሁ። ልቤ ውስጥ ከልዑል ውጪ ሌላ ወንድ የለም። ሞገስን አልወደውም፣ ግን አሁን እንጋባና የቤታችን ድባብን ቀይረው እያለኝ ነው። ከዚህ በኋላ ልዑል ጋር ተስፋ የለኝም።
ከሱ ጋር ህይወት አይኖረኝም። ሌላ ወንድም ድጋሚ አፈቅራለሁ ብዬ አላስብም። ስለዚህ ሞገስን አግብቼ ቤተሰቦቼ ፈገግ እንዲሉ ማድረግ አለብኝ። ባንዴ እሺ ብዬ ተስማማው። ሞገስ በጣም ደስ ብሎታል። እኔ ግን ምንም አይነት ደስታ እየተሰማኝ አይደለም። ወደ ቤት ስመለስ ለወላጆቼ ነገርኳቸው። ሞገስና እኔ ልንጋባ ነው አልኩኝ። ሁለቱም ተገረሙ። በጥቂቱም ቢሆን ፈገግ ሲሉ አይቻቸዋለሁ። ከዛ ቀን በኋላ ስለ ሰርጉ ማውራት ጀመሩ። የሱ ቤተሰቦች መጥተው ሲያወሩ፣ ነገሮችን አብረው ሲያደርጉ የቤቱ ድባብ ወደ ቀድሞ እየተመለሰ መሆኑን አስተዋልኩ። እናቴ ወደ ክፍሌ በመምጣት ደስ የሚል ነገር ነገረችኝ። ልጄ ወንድምሽን በሚያስጠላ ሁኔታ አጥተነዋል። የቀረሽን የቤታችን ጌጥ አንቺ ብቻ ነሽ። ስለዚህ ለአንቺ ደስታ የምንችለው እናደርጋለን አለችኝ። እናቴ ይህንን ነገር ስትናገር እንባ እየተናነቀኝ ነበር። እማዬ፣ የኔ ደስታ እናንተ ስትስቁ ማየት ነው። እናንተ ደስተኛ ከሆናችሁ እኔም ደስተኛ ሆናለሁ አልኳት። ከዛች ቀን በኋላ እናትና አባቴ ጥቁር ልብስ አወለቁ። ሐዘናቸውን በውስጣቸው አምቀው ለኔ ደስታ ይስቃሉ። ሰርጉ 2 ቀን ሲቀረው አንድ መልእክት ደረሰኝ። የልዑል እናት ናት። የላከችው ልጄ ድጋሚ ስተታት ትስሪ፣ የማትፈልጊውን ወንድ አግብተሽ የራስሽንም የሚወድሽንም ሰው ልብ አትስበሪ ይላል። ምንም መልስ አልመለስኩም። ልዑል የሚባል ሰው ሕይወቴ ውስጥ አይኖርም። እኔና ሞገስ ባልተጋነነ ሰርግ ተጋባን። የሰርጉ ቀን አይኔ ሲያነባ ነበር። ምክንያቱም የምወደው ወንድሜ ከጎኔ የለም። በዛ ላይ ያገባሁት የማፈቅረውን ሰው አይደለም። ብቻ ያም ሆነ አሁን ባለትዳር ሆኛለሁ። የምኖረው የኔ ቤተሰቦች ቤት ነው። ምክንያቱም ጥያቸው መሄድ አልፈልግም። ብቻቸውን ከቀሩ በሐዘን እንደሚጎዱ አውቃለሁ። ዓመታት አለፉ። ሞገስ እኔን ለማስደሰት የሚችለውን ያደርጋል። እኔ ግን ደስተኛ አይደለሁም። ቤተሰቦቼ ልጅ እንደወልድ እየተጫኑኝ ነው። ሞገስም ቢሆን ልጅ ይፈልጋል። እኔ ግን የመውለድ ፍላጎት የለኝም። ወንድምሽን የሚመስል ወንድ ልጅ ወልደሽ አሳቅፊኝ ትለኛለች። አሁን ሞገስ በእኔ ተሰላችቶ ፈቶኝ እንዲሄድ እየተመኘው ነው። እሱ ግን በእኔ አይሰላችም። ከቀን ወደ ቀን ፍቅሩ እየጨመረ ነው። ቆይ ግን እኔን መንከባከብ አይሰለችህም ማለት ነው? ምን አይነት ልብ ነው ያለህ አልኩት። እሱም ግንባሬን ሳመኝ። ካልሞትኩ በቀር ባንቺ ተስፋ አልቆርጥም፣ በጣም እወድሻለሁ አለኝ። ይህንን ሰው እንዴት መውደድ ከበደኝ ብዬ ራሴን ወቅሳለሁ። ብዙ ዓመታት ሆኗል፣ ግን አሁንም ልቤ ውስጥ ከአንድ ሰው ውጪ ማንም የለም። አንድ ቀን ሱፐርማርኬት ገብቼ የምፈልገውን ነገር እየመረጥኩ ያለ መደርደሪያው ላይ ያሉት ሌሎች ዕቃዎች ወደቁብኝ። ጎንበስ ብዬ ሳነሳ የሱፐርማርኬቱን መለያ ቲሸርት የለበሰ ሰራተኛ ወደ እኔ መጥቶ ተይው አትቸገሪ፣ እኔ አነሳዋለሁ አለኝ። ይሄ ድምፅ የልቤን በር ያንኳኳ ነበር። ቀና ብዬ አየሁት። አይኖቹን አቃቸዋለሁ። በድንጋጤ አፈጠጥኩበት። እሱም ደንግጧል። ልዑል ከእስር ቤት እንደወጣ አላወቅኩም ነበር። ገና ዛሬ ማወቄ ነው። ምንም ሳልናገር በቆምኩበት ትቼው ወደ ሌላ አቅጣጫ አመራው። እሱ ግን ተከተለኝ። አንዴ ላናግርሽ አለኝ። ከዓመታት በኋላ ድጋሚ ሕይወቴን ሊበጠብጠው እንደሆነ ታውቆኛል። አንተና እኔ ምንም የምናወራው ነገር የለም አልኩት። እሱ ግን መናገር አላቆመም። ወንድምሽን ያልገደልኩትም ቢዘገይም አንድ ቀን እውነታው መገለጡ አይቀርም፣ ግን ይህንን እውነት ለመግለጥ እገዛሽ ያስፈልገኛል አለ። እኔ ግን ዕቃውን መግዛት ትቼ ከሱፐርማርኬቱ ወጣው። በፍጥነት ወደ ቤት ተመለስኩ። ቤት ውስጥ አባዬ ብቻ ነው ያለው። ተደናግጬ ሳይኝ ምን እንደሆንኩ ጠየቀኝ። ልዑል ከእስር ቤት ወጥቷል አልኩት። አባቴ ላይ ምንም የተለየ ስሜት አላየውበትም። እናወራችሁ ብሎ ጠየቀኝ። እሱ ሲያወራ ነበር፣ እኔ ግን እንኳን ላናግረው ፊቱን እንኳን ማየት አስጠላኝ ስለው ምናለሽ በማለት አባቴ በእርጋታ ጠየቀኝ። ወንድሜን እንዳልገደለው ሲለፈልፍ ነበር አልኩት። ምናልባትም የሚናገረው ነገር ልክ ሊሆን ይችላል ብሎ አባቴ በንግግሩ አስደነገጠኝ። እንዴት የማይረባ ነገር ትናገራለህ? ይህ ሰውዬ እኮ ወንድሜን እንደገደለው ብዙ ማስረጃ ተገኝቶበታል አልኩት። አባዬ በዝምታ ተመለከተኝ። ይህንን ነገር ለማየ አልተናገርኩም። ማታ ራት እየበላን እያለ ልነግራት አስቤ ነበር፣ ግን ስተት ሰራለች ብዬ ስለፈራው መናገር አልቻልኩም። የሞገስ ስልክ ያለማቋረጥ እየተደወለ ነው። እሱ ግን የስልኩን ድምፅ አጠፋው።
አስቸኳይ ነገር ሊሆን ይችላል፣ አንስተ ብታናግር አይሻልም አለው። ሞገስ ስልኩን አንስቶ ወደ ውጭ ወጣ። የአባዬ አይኖች ሞገስን ተከተሉት። አባቴ ከቅርብ ጊዜ ወዲህ ጸባዩ እየተለወጠ ነው። ሞገስን የሚያይበት መንገድ ተለይቷል። ሞገስ ስልኩን አናግሮ ሲመለስ ፊቱ ተለውጦ ነበር። እናቴ ምን ሆነ ነው ብላ ጠየቀችው። እሱም ልዑል መፈታቱን ተናገረ። እናቴ ልትጎርስ የጠቀለለችውን ምግብ አስቀምጣ ወደ ክፍሏ ገባች። አባዬ ተከትሏት ገባ። ልዑል አሁንም ሰላማችንን እያደፈረሰው ነው። አሁን አንቺን ለማናገር መፈለጉ የማይቀር ነው፣ ግን እንዳትሞክሪው፣ እሱ ጨካኝ ነው። አንቺን ወይም የምትወጃቸውን ሰዎች ሕይወት በድጋሚ ሊቀጥፍ ይችላል አለኝ። ሌሊቱን ሙሉ እንቅልፍ አልተኛውም። ጠዋት ለቁርስ አባዬ አልነበረም። እናቴ ተጨነቀች። ስልኩን ትቶ በጠዋት የት ሄዶ ነው ብለን ሁላችንም እየተጨነቅን ነበር። ከትንሽ ቆይታ በኋላ አባዬ ወደ ቤቱ ተመልሶ መጣ። የት ነበርክ ብለን ስንጠይቀው ቤተክርስቲያን እንደሄደ ነገረን። ግን እኔ አላመንኩትም። ወደ ልዑል ሄዶ የማይረባ ሥራ ሰርቶ የሆነ የሚለው ነገር እያስጨነቀኝ ነበር። ካሁን ፖሊሶች በራችንን አንኳኩ ብዬ ስጠብቅ ነበር፣ ግን ምንም አልተፈጠረም። አባቴ በተደጋጋሚ ተደብቆ ስልክ ሲያወራ አይቼዋለሁ። በዛ ላይ ድንገት ከቤት ወጥቶ ይጠፋል። ትንሽ ቆይቶ ይመለሳል። ሁኔታው እያስጨነቀኝ ነው። እሱ ብቻ አይደለም፣ ሞገስም በሚስጥር የሚያደርገው ነገር እንዳለ አስተውያለሁ። እማዬም እንደዛው። ሶስቱም በየራሳቸው የጀመሩት ነገር አለ። የሶስቱም መንገድ ይለያይ እንጂ በእርግጠኝነት ግባቸው ተመሳሳይ ነው። እርምጃቸው ወደ ልዑል ነው። በጣም ፈርቻለሁ። ከዚህ አካባቢ መራቅ አለበት። እነሱ አንድ ነገር ሳያደርጉ ላስጠነቅቀ ይገባል ብዬ ወደሚሰራበት ሱፐርማርኬት ሄድኩኝ። ሳይኝ ወደ እኔ መጣ። የማግዝሽ ነገር አለ በማለት ጠየቀኝ። እኔም አንዳንድ ዕቃዎችን እየመረጥኩ የመጣውበትን ጉዳይ መናገር ጀመርኩ። እኔን ማገዝ ከፈለክ አሁንም ራስህን ከሞት ጠብቅ። ምክንያቱም ያንተ መሞት ድጋሚ ቤተሰቤን ያሳጣኛል። አባቴ ወይም እናቴ ምናልባትም ባሌ አንተን ከገደሉ እስር ቤት ይገባሉ። እነሱም ማጣት አልፈልግም አልኩት። ያኔ እስር ቤት ድረስ ሂጄ ሳስጠነቅቀው የጠየቀኝን ጥያቄ መልሶ ዛሬም ጠየቀኝ። ለእኔ ተጨንቀሽ ነው ወይስ ለነሱ አለኝ። ለአንተ ተጨንቄ አላውቅም። ለቤተሰቦቼ ስል የወንድሜን ገዳይ ሕይወት እያተረፍኩ ነው አልኩት። ከዛ የትም አልሄድም፣ የመጣውን እቀበላለሁ በማለት ወደ ስራው ተመለሰ። የዚህ ነገር መጨረሻ ምን እንደሚሆን ፈጣሪ ወቀው። እሱን አስጠንቅቄ ወደ ቤት ተመለስኩ። ስመለስ አባዬ በረንዳ ላይ፣ እማዬ ክፍሏ ውስጥ፣ ሞገስ ደግሞ ሳሎን ተቀምጠው ሶስቱም በሐሳብ ጭልጥ ብለዋል። ይህን ነገር በግልጽ ተናግሬ ምንም ስተት እንዳይሰሩ ማስጠንቀቅ አለብኝ። ሁሉም ሳሎን እንዲሰበሰቡ አድርጌ ያናገርኳቸው። ሶስታችሁም በድብቅ የጀመራችሁት ነገር እንዳላውቃለሁ፣ ግን ይህንን የምታደርጉት ነፍስ ለማጥፋት ከሆነ እንዳትሞክሩት። ድጋሚ ሌላ የምወደውን ሰው ማጣት አልፈልግም አልኳቸው። ግን አንዳቸውም እንኳን አልተናገሩም። አዳምጠው ዝም ብለዋል። የነሱ ሲገርመኝ ሰራተኛዋ ሸዋዬ በድብቅ የምታደርገው ነገር እንዳለ አስተዋልኩ። እሷ ከሞገስ ጋር ነው የምትነጋገረው። ኩሽና ውስጥ ሲንሾካሾኩ ብዙ ጊዜ አይቻቸዋለሁ። ሌላ ድብቅ የጾታ ግንኙነት ይኖራቸዋል ብዬ አልጠረጥርም፣ ግን የሆነ የተደበቀ ነገር እንዳለ እያስተዋልኩ ነው። እሷም የማቃት ሸዋዬ አይደለችም፣ የተለየች ሰው ሆናለች። ልዑልን ባናግረው ስላልሰማኝ ለናቱ ልንገራትና የልጇን ሕይወት ታትርፍ ብዬ ወደ ልዑል እናት ቤት ሄድኩኝ። ቤቱ ዝግ ነበር። ጎረቤት ስጠይቅ አስደንጋጭ ነገር ነበር የነገሩኝ። እትዬ እኮ ከዓመታት በፊት ነው የሞተችው። ልጇን በውሸት ሰው ገድሏል ብለው ካሰሩት ጊዜ ጀምሮ ደህና አልነበረችም። በጣም አዝና ነበር። ልጇ ከስር ለመለቀቅ የተወሰነ ዓመት ሲቀረው ሞተች አሉኝ። የእውነት ከልቤ ነበር ያዘንኩት። ልዑል እናቱን በጣም ይወዳት ነበር። መሞቷን ሲሰማ በጣም እንዳዘነና እንደተጎዳ እርግጠኛ ነኝ። የሚወዱትን ሰው ማጣት እንዴት እንደሚጎዳ አውቀዋለሁ። እሱን ለማየት ወደ ሱፐርማርኬት ሄድኩኝ። ገና ከመግባቴ በፊት በርቀት አባዬና ልዑል ቆመው እያወሩ አየኋቸው። ደንግጫለሁ። ተጨባብጠው ተለያዩ። አባቴ ከልጁ ገዳይ ጋር ያጨባበጠው ምክንያት ምን እንደሆነ አላወቅኩም። ወደ ልዑል መሄዴን ትቼ ወደ ቤት ተመለስኩ። ስመለስ ሸዋዬ ጠፍታ እናቴ እየተጨነቀች አገኘኋት። አባዬም ሲሰማ ደነገጠ። በነጋታው ሸዋዬ መንገድ ዳር ሙታ ተገኘች። ሰው ነበር የገደላት። በጣም ነበር ያዘንኩት። ምክንያቱም
ሸዋዬ ለረጅም ዓመትኛ ጋር ቆይታለች። ወንድሜ ሲገደል ቤት ውስጥ ነበረች። ልዑል ወደ ሳሎን ከመግባቱ በፊት እሷ ራሷን እንድትስት እንዳደረገ ፍርድ ቤት ውስጥ መስክራለች። አሁን እሷ ሙታ ተገኘች። የዚህ ነገር መጨረሻ ምን እንደሆነ አላውቅም፣ ግን በጣም ፈርቻለሁ። ፖሊሶች ይህንን ነገር እየመረመሩ ነው። አባቴም የሸዋዬን ገዳይ ለመያዝ ፖሊሶቹን በሚችለው ሁሉ እንደሚያግዛቸው ተናግሯል። ተኝተን እንዳለ ሞገስ አንድ ነገር ተናገረ። የሸዋዬ ሞት ጀርባ ያለው ልዑል ነው ብሎ በእርግጠኝነት ተናገረ። ይህንን ያለበት ምክንያት ስለመሰከረችበት ሊበቀላት እንደሆነ ነገረኝ። እኔ ግን አልተዋጠልኝም። ማንም ይሁን ማን ገዳዩ እንዲያዝ ነው የምፈልገው አልኩት። ሸዋዬ ባትኖርም እማዬ ቁርስ ሰርታ ወደ ጠረጴዛው ጠራችን። ሁላችንም በሐዘን ድባብ ውስጥ ሆነን እየተመገብን እያለ ፖሊሶች ወደኛ ቤት መጡ። የመጡት ስለ ሸዋዬ ለመጠየቅ መስሎኝ ነበር፣ ግን አይደለም። በሸዋዬ ግድያ ላይ ሞገስ ተጠርጣሪ እንደሆነ ተናገሩ። በጣም ነበር የደነገጥኩት። ሞገስም ደንግጧል። እኔ ለምን እገላታለሁ አለ። እነሱ ግን ለጥያቄ ብለው ይዘውት ሄዱ። እኔና እናቴ ደንግጠናል። አባዬ ግን ምንም አልመሰለውም። ቁርሱን መብላት ቀጥሏል። ቢዘገይም እውነቱ መገለጡ የማይቀር ነው። ምናልባት ሞገስ እውነታውን ለማጥፋት ሲል ይሆናል ሸዋዬን የገደላት አለ። እኔና እማዬ ተያየን። ስለምን እንደሚያወራ አልገባንም። ተነስቶ ከቤት ወጣ። እኔም ከናቴ ጋር ሞገስ ወደ ተወሰደበት ፖሊስ ጣቢያ ሄድን። ልዑልን እዛ አገኘነው። እናቴ ልዑልን ስታየው በንዴት ሰውነቷ ተንቀጠቀጠ። አባዬም ወደ ፖሊስ ጣቢያው መጣ። እኛን አልፎ ወደ ልዑል ሄደ። በቀስታ እየተንሾካሾኩ ሲያወሩ እኔና እማዬ ግራ ተጋብተን እያየናቸው ነበር። ወዲያው መርማሪ ፖሊሱ ወደ ቢሮ ጠራቸው። ከቆይታ በኋላ እኔና እማዬ እንድንገባ ተጠራን። መርማሪው ምን ሊነግረን እንደሆነ ለማወቅ ቸኩያለሁ። ከደቂቃዎች በኋላ የሰማሁትን ነገር መቋቋም አልቻልኩም። ምክንያቱም ለረጅም ጊዜ የተደበቀውን ነገር ስላወቅኩ ነው። እናቴ ራሷን ስታ ውሃ እየፈሰሰላት ነበር። ይሄ እውነታ የወንድሜ ጉዳይ ነበር። ወንድሜን የገደለው ልዑል ሳይሆን ሞገስ ነበር። ሞገስ በእኔ ፍቅር ካበደ ቆይቷል። ወንድሜ ደግሞ ይህንን ሲያውቅ ሞገስን ከእቴ ራቅ ይለዋል። ሞገስ ግን ተስፋ አልቆረጠም። ልዑል ሌላ ፍቅር ሕይወት እንዳለው ዋሽቶ ይነግረዋል። ወንድሜ ይህንን ነገር እያጣራ ነበር። ሞገስ ወንድሜን አስወግዶ ልዑልን ወንጀለኛ ካደረገ ያለምንም ከልካይ እኔን በቀላሉ እንደሚያገኘኝ እቅድ አወጣ። ለዚህ ደግሞ ተባባሪው የነበረችው ሸዋዬ ነበረች። ለእሷ የነገራት እንደሚያስፈራራው ብቻ ነበር። ግን እሱ እቅዱ መግደል ስለነበር ገደለው። ከገደለው በኋላ በወንድሜ ስልክ ለልዑል መልእክት ይልክለታል። ልዑልም ወንድሜን ለማናገር ወደ ቤት ሲሄድ ወንድሜ በስለት ተወግቶ ወድቆ ነበር። ልዑል በድንጋጤ ወደ ወንድሜ ሄዶ አቅፎ ተነስ እያለ እያለቀሰ ነበር። ሸዋዬ ከኩሽናዋ ወጥታ ወደ ሳሎን ስትሄድ ወንድሜ ሙቶ ነበር። ወዲያው ለፖሊስ ደወለች። ከዓመታት በኋላ እሷንም ገደላት። ልዑል ከተፈታ በኋላ የወንድሜን ገዳይ ለማወቅ ከመርማሪ ፖሊሱ ጋር እየሰራ ነበር። አባዬም ልዑል ወንድሜን መግደሉን አያምንም ነበር። በዚህ ምክንያት ከነሱ ጋር መተባበር ጀመረ። ሸዋዬን በድብቅ ማስፈራራት ጀመሩ። እሷ የወንድሜ ሞት ላይ እጇ እንዳለበት በስልክ ያስፈራሯት ነበር። በዚህ ሰዓት ሞገስ ጋር በድብቅ መነጋገር ጀመሩ። እሱም እቺ ሴት አሳልፋ ትሰጠኛለች ብሎ ስለፈራ ገደላት። ለዓመታት ባሌ የነበረው ሰው የወንድሜ ገዳይ ነበር። በጣም የምወደው ንጹሕ ልዑል ደግሞ በገዳይነት ተፈርጆ ለዓመታት እስር ቤት ሲማቀቅ ነበር። እኔና ቤተሰቦቼ ቀና ብለን የልዑልን ፊት መመልከት ከበደን። ለባከኑት ዓመታቶቹ ምንም መካሻ የለውም። ይቅርታ የሚለው ቃል ብቻ ነበር የሰጠነው። ይቅርታ ገደብ የለውም። ለቀላሉም ለከባዱም ይቅርታ ማለት ይከብዳል። ልዑል ግን እኛ ላይ ምንም ቂም የለበትም። ዘግይቼም ቢሆን የወንድሜን ገዳይ በማግኘቴ ደስ ብሎኛል አለ። አንዳንድ ሰዎች ባላደረጉት ነገር ባልሰሩት ወንጀል ጊዜያቸው ይባክናል። ግን ቢዘገይም ዓለም እውነታውን ማውጣቷ የማይቀር ነው። እውነት ተዳፍኖ አይቀርም። እኔና ልዑል አዲስ ሕይወት ጀመርን። ወንድ ልጅ ወልደናል። ስሙንም በወንድሜ ስም ሰይመን ጥበቡ ብለነዋል። አበቃው። ከፊያሜታ አምሃ።
እንግዲህ ዶቼ ለዛሬ ይዤላችሁ የመጣው ታሪክ የሰማችሁትን ይመስል ነበር። ታሪኩን እንደወደዳችሁት በርካታ ቁም ነገሮች እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።